ሁለቱ ጎረቤታሞች፣ ሁለቱ የምስራቅ አፍሪካ ፈርጦች፣ ሁለቱ አንጋፋ አንበሶች በድጋሚ ተገናኝተዋል። ዓለም የነዚህን አንጋፋ አትሌቶች ውድድርና ፍልሚያ ላይ ቀኑን በጉጉት እየጠበቀ ነው። የኛው ጀግና ቀነኒሳ በቀለ በርካቶች ቀነኒ ኬኛ አንበሳ ቀነኒሳ የሚሉትና ኬንያውያን የሚመኩበት ኢሉድ ኪፕቾጌና ቀነኒሳ ከዚህ በፊት በተለያየ ጊዜ ተገናኝተዋል። ለመሆኑ ሁለቱ ጀግና አትሌቶች ታሪካቸው ምን ይመስላል? በኒውዮርክ ማራቶን የሚያደርጉት ፉክክር ለምን ተጠባቂ ሆነ? ሩጫው መቼና ስንት ሰዓት ላይ ነው? በየትኛው ቻናልስ እንከታተለዋለን? የሚለውን ሁሉ ስፖርት በልዩ ሁኔታ ይነግራቸዋል። ለጥቂት ደቂቃ አብረን እንድንቆይ እየጋበዝን አንድ ግምት እንጠይቃቸዋለን። ለመሆኑ በዚህ ውድድር ቀነኒሳ ያሸንፋል ወይስ ኢሉድ ኪፕቾጌ? በርካቶች ግን ምናልባት የኒውዮርክ ማራቶን ፈታኝ ስለሆነ ሁለቱም ሊያቋርጡ ይችላሉ ብለው ይገምታሉ። ሌሎች ደግሞ ቀነኒሳና ኪፕቾጌ ስማቸውን ይዘው ለመሮጥ ነው እንጂ የሚያሸንፉት ሌሎች ወጣት አትሌቶች ናቸው እያሉ ነው። ነገር ግን በሁለቱ ማን የተሻለ ሰዓት ሊያስመዘግብ ይችላል የሚለው ግን አጓጊና የኒውዮርክ ማራቶን ድምቀት ሆኗል። እናንተ ግምታችሁን ስጡን፣ እኛ ወደ መረጃው አልፈን። የኒውዮርክ ማራቶን እንደ ዘንድሮ ተናፍቆ አያውቅም። ምክንያቱም የምስራቅ አፍሪካን ልጆች አንጋፋዎቹ አናብስቶች ቀነኒሳና ኪፕቾጌን ይዟል። በዓለም አትሌቲክስ የፕላቲኒየም ደረጃ ያለው የኒውዮርክ ማራቶን እሁድ ነው የሚደረገው። ለ55ኛ ጊዜ በሚካሄደው ማራቶን በሁለቱም ጾታ ኢትዮጵያን አትሌቶች ትልቅ ግምት ግን ከወዲሁ አግኝተዋል። የኒውዮርክ ማራቶን አትሌት ቀነኒሳ በቀለ ለአሸናፊነት ከኬንያዊ ኢሉድ ኪፕቾጌ ጋር የሚያደርጉት ትንቅንቅ ፉክክር መከባበርም የሞላበት ሩጫ ደግሞ ሌላው ከወዲሁ አጓጊና በጉጉት የሚጠበቅ ሆኗል። በማራቶን ታሪክ ሶስተኛው ምርጥ ሰዓት ባለቤት የሆነው ቀነኒሳ በቀለ አሁንም ለሌላ ፈተና ራሱን አዘጋጅቷል። ከበርካታ ጉዳትና እረፍት በኋላ ተመልሶ የኢትዮጵያን ስም ለማስጠራት በሩጫ የሚታወቅበት ታሪክን ለመድገም ቀነኒሳ በቀለ ተዘጋጅቷል። በ2019 በርሊን ማራቶን የገባበት 2 ሰዓት ከ01 ደቂቃ የግል ምርጥ ሰዓቱ ነው። በማራቶን ዘርፍ 43ኛ ዓመቱ ላይ የሚገኘው ቀነኒሳ በ25 ምንም አይነት ሩጫ ያላደረገ ሲሆን ባለፈው ዓመት በተወዳደረበት የለንደን ማራቶን ሁለተኛ ደረጃ ይዞ በማጠናቀቅ ዓለምን አስገርሟል። የ3 ጊዜ የኦሎምፒክ ሻምፒዮን አትሌት ቀነኒሳ በቀለ ሀገሩን ኢትዮጵያን በወከለበት ፓሪስ 24 ኦሎምፒክ ከኪፕቾጌ ጋር ሮጠው እንደነበር ይታወሳል። በመኪና አደጋ ህይወቱ ካለፈው የሀገሩ ልጅ ኬልቪን ኬፕቶን በመቀጠል በማራቶን ሁለተኛ ፈጣን ሰዓት ባለቤት ነው። ሌላኛው የጎረቤታችን ኬንያ የምንጊዜም ተቀናቃኛችን ኢሉድ ኪፕቾጌ በኒውዮርክ ማራቶን ለመጀመሪያ ጊዜ ነው የሚሮጠው። ሜጀር ማራቶኖች በማሸነፍ የሚስተካከል የሌለው ኬንያ አትሌት 2 ሰዓት 01:09 ደቂቃ የግል ምርጥ ሰዓት ሆኖ ተመዝግቦለታል። የሁለት ጊዜ የኦሎምፒክ ሻምፒዮኑ ኪፕቾጌ 11 ሜጀር ማራቶችን ማሸነፉ የዘርፉ ንጉሠ ነገሥት ሊያስብለው ይችላል። ቢሆንም ግን ቀነኒሳ በቀለ በ5000ና በ10000 የትራክ ውድድሮች ጊዜውን ቢያጠፋም በማራቶንም ቀላል የሚባል ተፎካካሪ አይደለም። የ40 ዓመቱ ኢሉድ ኪፕቾጌ ለ12ኛ ጊዜ ለማሸነፍ በሚወዳደርበት መድረክ ከአገር አቋራጭ ንጉሱ ቀነኒሳ በቀለ ጋር ትልቅ ፉክክር ሲያደርጉ የእድሜያቸው ግን ልዩነቱ በጣም ትንሽ 3 ዓመት ሆኗል። ቀነኒሳ ከኢሉድ ኪፕቾጌ በ3 ዓመት ነው የሚበልጠው። ስለዚህ ተቀራራቢ እድሜ ላይ ያሉት ግን በተለያየ ዘርፍ አንበሳና ንጉስ የሆኑት ሁለቱ አትሌቶች ከወዲሁ እየተጠበቁ ነው። ሰኔ 1982 ወይም ደግሞ ጁን 13 1982 የተወለደውና 43 ዓመቱ ላይ የሚገኘው የበቆጂ ፍሬ በአርሲ ክፍለ ሀገር የተወለደው ይህ አትሌት ቀነኒሳ በቀለ በተለያዩ ውድድሮች ያስመዘገባቸው ምርጥ ሰዓቶች ዓለምን ያስገረሙ ናቸው። በበርሚንጋም በ2004 5000 ሜትርና 12:49 60 በመሮጥ ታሪክ ሰርቷል። 2 ማይልን እዚሁ በርሚንጋም ላይ 8:04:35 በመሮጥ ምርጥ ሰዓት ያስመዘገበ ነው። 2 ምርጥ ማራቶኖች አሉት። አንደኛው የኢትዮጵያን ሪከርድም የሰበረ ነው። በበርሊን 2019 2:01:41 በመግባት የኢትዮጵያን ብሔራዊ ሪከርድ ይዟል። በ10000 ሜትርም እንዲሁ 26:17:53 በመግባት የኢትዮጵያን ሪከርድ በእጁ የያዘ ነው።
ጊዜው 2005 ቦታው ደግሞ ብራሰልስ ነበር። 5000 ሜትርንም በሄንግሎ 2004 ላይ ማለት ነው 12:37:35 በመሮጥ ቀነኒሳ የሚስተካከል የለም። በኦሎምፒክ 3 ወርቅ እንዲሁም 1 ነሐስ ማግኘት ችሏል። በዓለም ሻምፒዮና 5 ወርቅ ሲያመጣ ነሐስ ያገኘው 1 ጊዜ ብቻ ነው። በዓለም የቤት ውስጥ ሻምፒዮና 1 ጊዜ ወርቅ አግኝቷል። በአፍሪካ ሻምፒዮንሺፕ 2 ወርቅ አምጥቷል። እንዲሁም ደግሞ በኦል አፍሪካን ጌምስ ወይም በመላው አፍሪካ ጨዋታዎች 2 ወርቅ አግኝቷል። በዓለም የቤት ውስጥ አገር አቋራጭ ሻምፒዮና በ11 ወርቅ ማግኘት ችሏል። በወርልድ ማራቶን ሜጀርስ 2 የወርቅ ሜዳሊያ፣ 2 የብር፣ 2 የነሐስ ሜዳሊያ ማምጣት ችሏል። ቀነኒሳ በጥቅሉ ከ26 ጊዜ በላይ ወርቅ በአንገቱ ያጠለቀ ሰው ሲሆን ከ4 ጊዜ በላይ እንዲሁም ደግሞ ብር 2 ጊዜ ነሐስን ማግኘት ችሏል። በኦሎምፒክ በ2004 አቴንስ በ10000 ሜትር አስደናቂ ሁኔታ ወርቅ ሜዳሊያ አምጥቷል። ኦሎምፒያኑ ኢትዮጵያዊ ጀግና ቀነኒሳ በ2008 ቤጂንግ በድምር ውጤት ማለት ነው በ5000 እና በ10000 ወርቅ ያመጣ ነው። በ2004 አቴንስ በ5000 ሜትር ነሐስ ማግኘት ችሏል። ከዚህም ባለፈ በዓለም ሻምፒዮና ቀነኒሳ በቀለ ስሙ በወርቅ ላይ የተጻፈ መደርደሪያውም ሆነ ግድግዳው በወርቅ የተሞላ ነው። በ2005 ፓሪስ፣ በ2005 ሄልሲንኪ፣ በ2007 ኦሳካ፣ በ2009 በርሊን በተለያዩ ርቀቶች ቀነኒሳ በቀለ ወርቅ ማምጣት ችሏል። 2003 ፓሪስ በ5000 ሜትር የነሐስ ሜዳሊያ ባለቤት ነው። የቀነኒሳን ድል ለመዘርዘር ያደክማል። ወርቆቹ እጅግ ብዙ ናቸው። በዓለም አገር አቋራጭ ሻምፒዮና በ2002 ደብሊን፣ በ2003 ሉዛን በተለያዩ ርቀቶች 2 ወርቆችን ማግኘት ችሏል። በ2004 ብራሰልስ እንዲሁ 2 ወርቆችን አግኝቷል። በ2005 በሴንት ግሊሜር እንዲሁ 2 ወርቆችን አግኝቷል። በ2006 ፎኮካ በአጭርና በረጅም ርቀት ሌላ ወርቅ አምጥቷል። በ2008 ኤደንብራ ይህንን ድል ደግሞታል። በ2001 ኦትሴድ እንዲሁ ሌላ የብር ሜዳሊያ ማምጣት ችሏል። ፊቱን በኋላ እድሜው እየገፋ ሲሄድ የመጀመሪያ ያደረገው 2016 በርሊን ማራቶን በወርቅ ጀምሯል። 2019 ከ3 ዓመት በኋላ እዛው ጀርመን በርሊን ሲገኝ ቀነኒሳ ለሌላ የወርቅ ድል ነበር። ከዛ በኋላ በ2017 ለንደን ብር፣ በ2024 ለንደን እንዲሁ ብር በማምጣት በተለይ ባለፈው ዓመት አቀባበሉ እንዲሁም ደግሞ ዝግጅቱና ዓለም አቀፍ ያገኘው ነው እውቅና የምናስታውሰው ነው። በ2016 ለንደንና በ21 በርሊን እንዲሁ ነሐስ ያመጣው ቀነኒሳ በቀለ አሁን እሁድ በሚደረገውና በርካቶች ትኩረትን በሳበው በዚህ ማራቶን ውድድር ዋነኛው ተካፋይ አትሌት ነው። መፍለቂያውን ጎረቤታችን ኬንያ ያደረገው ኤሊud ኪፕቾጌ ማራቶን የግሉ የራሱ ነው ሊባል ይችላል። ምክንያቱም በማራቶን 2:01:09 በርሊን ማራቶን በመግባት ድንቅ ሰዓት አለው። እንዲሁም 1:59:40 በቬና 2019 የገባበት ሰዓትም የኤሊud ኪፕቾጌን ብቃት የዓለም ጫፍ ላይ ያደረሰ ነበር ይላሉ በርካቶች። በአጠቃላይ ኪፕቾጌ በኦሎምፒክ ጨዋታዎች 2 የወርቅ፣ 1 የብር፣ 1 የነሐስ ሜዳሊያ፣ በዓለም ሻምፒዮና 1 ወርቅ፣ 1 ብር፣ በዓለም ሀገር አቋራጭ ሻምፒዮና 1 ወርቅ፣ በዓለም የቤት ውስጥ ሻምፒዮና 1 ነሐስ፣ በኮመንዌልዝ ጨዋታዎች ደግሞ 1 ብር ማግኘት ችሏል። እንዲሁም በዓለም የማራቶን ሜጀርስ 11 ጊዜ ወርቅ ሲያገኝ 1 ጊዜ ብቻ ብር አግኝቷል። አጠቃላይ ከ14 በላይ ወርቆችን በማራቶን ብቻ ማስገኘት የቻለ 4 ብርን የደገመ 2 ነሐስንም የሰለሰ ሰው ነው። በኦሎምፒክ በ2016 ብራዚል ሪዮ ዲ ጄኔሮ ወርቅ፣ በ20 ቶኪዮ ማራቶን ወርቅ፣ በ2008 ቤጂንግ በ5000 ሜትር ነሐስ፣ በ2004 ደግሞ በአቴንስ በ5000 ሜትር እንዲሁ ሌላ የነሐስ ሜዳሊያ አግኝቷል። በእርግጥ በ5000 ሜትር ብዙ ስኬታማ ነው ማለት አይቻልም። ቢሆንም ግን በ2003 ፓሪስ በ5000 ሜትር የወርቅ ሜዳሊያ ያመጣበትን ጊዜ ማስታወስ እንችላለን። በኮመንዌልዝ ጌምስ በ5000 ሜትር በ2010 ዴልሄ እንዲሁ የብር ሜዳሊያ ማግኘት ችሏል። ከዛ ውጭ ግን የዓለም ማራቶን ሜጀር ሲዘረዘር ኤሊud ኪፕቾጌ ከአንደኝነት ላይ ከተፍ ይላል። በ2014 ቺካጎ ማራቶን፣ በ2015 በርሊን፣ በ2015 ለንደን፣ በ2016 ለንደን እርሱ የወርቅ ሜዳሊያ ባለቤት ነው። በ2017 በርሊን፣ በ2018 ለንደን፣ በ2018 በርሊን፣ በ2019 ለንደን፣ በ2021 ቶኪዮ ኤሊud ኪፕቾጌ በማራቶን የወርቅ ሜዳሊያ ያመጣበት ነው። በ22 በርሊን፣ በ23 በርሊን በተከታታይ 2 ጊዜ እንዲሁም በ2013 ደግሞ በርሊን አንዴ 2 ተከታታይ ማለት ነው በ22 እና በ23 ወርቅ፣ በ2013 በርሊን እንዲሁ የብር ሜዳሊያ ማግኘት የቻለ ነው ኤሊud ኪፕቾጌ። አሁን እነዚህ ቀነኒሳ በቀለና ኤሊud ኪፕቾጌ ዳግም ተገናኝተዋል። ዓለም ይህንን ሩጫ በተለያዩ ቻናል አማራጮችና ዲኤስቲቪ ለመከታተል ዝግጅቱን ጨርሷል። ሌሎች ግን በሴቶችም ወንድም እነ ቀነኒሳ ትኩረቱን የያዙት እንጂ ሌሎችም አሉ እያሉ ነው።
ምክንያቱም ከሁለቱ ስመጥር አትሌቶች በተጨማሪ የቦስተን ቺካጎና ቶኪዮ ማራቶን አሸናፊው ኬንያዊ ቤንሶን ኪፕሮቶ እንዲሁም የለንደን ማራቶን አሸናፊው አሌክሳንደር ሙቲሶ ሌሎች ጠንካራ ተፎካካሪ ናቸው። በኢትዮጵያም በሴቶች አትሌት ጎይቲቶም ገብረስላሴ ትጠበቃለች። የ22 ዩጂን ዓለም ሻምፒዮን አሸናፊዋ ጎይቲቶም በውድድሩ ከሚሳተፉ አትሌቶች አምስተኛው ፈጣን ሰዓት ባለቤት ናት። 2 ሰዓት 18 ደቂቃ የግል ምርጥ ሰዓት ባለቤት የሆነችው ጎይቲቶም ገብረስላሴ ከኬንያና ከሌሎች አትሌቶች ጋር ትልቅ ፉክክር እንደምታደርግ ይጠበቃል። የኒውዮርክ ማራቶን በሴቶች ለመጨረሻ ጊዜ ያሸነፈችው አትሌት ፍሬ ህይወት ዳዶ 14 ዓመታት በፊት እንደነበር ይታወሳል። ኔዘርላንዳዊቷ ሲፈን ሐሰንም ትልቅ ግምት አግኝታለች። የ3 ጊዜ ኦሎምፒክ አሸናፊቷ ሲፈን ፊቷን ወደ ማራቶን ካዞረች በኋላ ስኬታማ መሆኗን አሳይታለች። ባለፉት 2 ዓመታት ለንደን፣ ሲድኒና ቺካጎ ማራቶንም አሸንፋለች። ከትዕግስት አሰፋ ጋር ያደረጉት አይረሴው የፓሪስ ኦሎምፒክ ትንቅንቅም እንዲሁ። የ22 የኒውዮርክ ማራቶን አሸናፊዋ ሻሮን ሎኬድን ጨምሮ ሌሎች አትሌቶችም ለአሸናፊነት ይወዳደራሉ። ሁሉ ስፖርት ድል ለአትሌቶቻችን እንዲሆን ይመኛል። እሁድ ረፋድ ላይ የሩጫ ይካሄዳል። መልካም ድል እንዲሆን እንመኛለን። ያሁን አበቃን። ቻው ቻው።